የኢትዮጵያ ሰባተኛው ብሔራዊ ምርጫ አጠቃላይ ውጤት ከሰኔ 4 እስከ 9 ቀን 2026 ይፋ እንደሚደረግ ተገለጸ። ሰኔ 1 ቀን 2026 በኢትዮጵያ ሰባተኛው ብሔራዊ ምርጫ ተከናውኗል። ምርጫው በተለያዩ ሀገሪቱ ክፍሎች ካለው አለመረጋጋት ጋር ተያይዞ ከፍተኛ ስጋት በሰፈነበት ሁኔታ ነበር የተካሄደው። ምርጫው በሰላማዊና በተሳካ ሁኔታ እንዲጠናቀቅ ብሔራዊ ግብረ ኃይል ተቋቁሞ ከፍተኛ የጸጥታ ጥበቃ ሲያደርግ እንደነበርም ይታወቃል። በምርጫ ዋዜማ በነበረው ከፍተኛ የጸጥታ ጥበቃና ፍተሻ የተነሳ በተለይ ኤርትራውያንና የትግራይ ተወላጆች ስጋት ላይ ወድቀው ነበር። በተወሰኑ አካባቢዎች ከመዝናኛ ስፍራና ከመንገድ የታሰሩ እንደነበሩም ተነግረዋል። በኢትዮጵያ ምርጫ በሚደረግበት ወቅት የጸጥታ ስጋት የነበረው በሰባተኛው ብቻ ሳይሆን ቀደም ሲል በተካሄዱትም ጭምር የነበረ ነው። የዘንድሮ ስጋት ለየት የሚያደርገው በአማራና ኦሮሚያ የሚንቀሳቀሱ ታጣቂ ኃይሎች ከምርጫው በፊት በይፋ የእንቅስቃሴ እገዳ መጣላቸውን ተከትሎ ነው። በተወሰኑ የምርጫ ጣቢያዎች ችግሮች ተፈጥረው ምርጫ ባይካሄድም በአብዛኞቹ ጣቢያዎች ምርጫው በሰላም ተካሂዷል። ይህም በስጋት ላይ ለነበሩት ወገኖች እፎይታ ከመስጠቱን ባሻገር ለሀገሪቱ መልካም ገጽታም በአወንታ እየተነሳ ይገኛል። ወደ ኋላ መለስ ብለን ታሪካዊ ዳራን ስንመለከት በኢትዮጵያ ምርጫ የተጀመረው በቀዳማዊ ኃይለ ሥላሴ እንደነበር ይታወሳል። በተለይ እንደ ኢትዮጵያ አቆጣጠር በ1948 ዓ.ም የተካሄደው የፓርላማ ምርጫ ተራው የህብረተሰብ ክፍል ያላሳተፈ ቢሆንም ከፍተኛ ፉክክር የታየበት የምረጡኝ ቅስቀሳ የታየበት እንደነበር በተለያዩ የመገናኛ ዘዴዎች ተመዝግበው ይገኛል። በደርግ የመጨረሻ ዓመታት የተካሄደው ሸንጎ አባልነት ምርጫም በኢትዮጵያ የምርጫ ታሪክ የራሱ አሻራ ያኖረ ነው። ዘንድሮ 7 ላይ የደረሰው የፌዴራል መንግስቱ የምርጫ ጉዞ የሚጀምረው በ1995 ወይም በኢትዮጵያ አቆጣጠር በ1987 ነው። ከዛን ጊዜ ጀምሮ በየ5 ዓመቱ የኢትዮጵያ ምርጫ እየተካሄደ ዘንድሮ 7ኛው ላይ ደርሷል። የዘንድሮው ምርጫ ከ54 ሚሊዮን በላይ መራጭ የተመዘገበበትና 42 የፖለቲካ ድርጅቶች የተሳተፉበት ነው። የሀገሪቱ የምርጫ ቦርድ ባስቀመጠው ፕሮግራም መሰረት ግንቦት 24 ቀን 2018 ወይም ደግሞ ሰኔ 1 ቀን 2026 ተካሂዷል። ይህ በከፍተኛ ስጋት ታጅቦ የተካሄደው ምርጫ እንደተፈራው ብዙ ችግር ባይገጥመውም በተወሰኑ የኦሮሚያና የአማራ ክልሎች ግን የምርጫ ጣቢያዎች እስከ ማዘጋትና ከነጭራሹም እንዳይካሄድባቸው ሆነዋል። ብዙዎቹ የምርጫ ጣቢያዎች በሰዓታቸው ከምሽቱ 12 ሰዓት አስመርጠው እንደጨረሱ የምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የገለጹ ሲሆን በአዲስ አበባ የተወሰኑ የምርጫ ጣቢያዎች ረጃጅም ሰልፎች በመኖራቸው እስከ ሌሊት 6 ሰዓት እንዲራዘም ተደርጓል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በስልክና በዴስክ ባለሙያዎች በተሰበሰበ መረጃ እስከ ምሽት 2 ሰዓት ድረስ 40 ሚሊዮን መራጮች ድምጽ መስጠታቸውን ገልጸዋል። ቦርዱ የሰጠው አመራር ድምጽ የመስጠት ሂደቱ እስከ ሌሊት 6 ሰዓት እንዲቀጥል የነበረ ቢሆንም እስከ ሌሊቱ 8 ሰዓት ድረስ የሰሩ የምርጫ ጣቢያዎች መኖራቸው ምንጮቻችን አረጋግጠዋል። በሰባተኛው ብሔራዊ ምርጫ እንዲታዘቡ ፍቃድ ከተሰጣቸው አካላት የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ አንዱ ሲሆን በትናንትናው ዕለት የተካሄደውን 7ኛውን ጠቅላላ ምርጫ አስመልክቶ የነበረውን የትዝብት ሪፖርቱን ይፋ አድርገዋል። ህብረቱ ከ3000 በላይ ታዛቢዎችን በመላ ሀገሪቱ ባሉ 2258 ጣቢያዎች በማሰማራት ሂደቱን ሲከታተል መቆየቱን ገልጿል። በሪፖርቱ መሰረት በብዙዎቹ ጣቢያዎች የምርጫ ሂደቱ በሰላማዊ መንገድ መጀመሩን የተገለጸ ሲሆን 99 በመቶ የሚሆኑትን ታዛቢዎች ያለምንም ገደብ ወደ ጣቢያዎች ገብተው ስራቸውን ማከናወን ችለዋል ብለዋል። ሂደቱን ከሚያስፈጽሙ አካላት መካከል የሴቶችና የአካል ጉዳተኞች ተሳትፎ የሚበረታታ መሆኑም አመላክቷል።
ህብረቱ በታዘበበት ሂደቱ ላይ የታዩ በርካታ አሳሳቢ ግድፈቶችንና የጸጥታ ችግሮችንም ይፋ አድርገዋል። በሪፖርቱ መሰረት በአማራ ክልል ማዕከላዊና ደቡብ ጎንደር እንዲሁም በሰሜን ወሎ አካባቢዎች በተሰማ የተኩስ ድምፅ ምክንያት የምርጫ ሂደቱ ተቋርጦ እንደነበር ገልጸዋል። በተፈጠረው የጸጥታ ስጋትም በአንዳንድ ቦታዎች አስፈጻሚዎች ጣቢያዎችን ዘግተው ለመውጣት መገደዳቸው ህብረቱ ታዝቧል። በአዲስ አበባና በሐዋሳ አንዳንድ ጣቢያዎች የብልጽግና ፓርቲ ወኪሎች የምርጫ ቅስቀሳ ሲያደርጉ መታዘባቸውን ህብረቱ የገለጸ ሲሆን በሐዋሳ ቱላ ወረዳ የቀበሌ አመራሮች ወደ ድምፅ መስጫ ሳጥን ድረስ በመሄድ መራጮችን ሲያስገድዱ እንደነበር በሪፖርቱ ጠቅሷል። ማህተም ያልተደረገባቸው የድምፅ መስጫ ወረቀቶች መታደል፣ የድምፅ መስጫ ሳጥኖች ባዶ መሆናቸው ሳይረጋገጥ መታሸግና ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች በተወሰኑ ጣቢያዎች ታይተዋል ብለዋል። የምርጫ ጣቢያዎች በጤና ተቋማትና በሆስፒታሎች ግቢ ውስጥ ለምሳሌ ሳቢያን ሆስፒታል መቋቋማቸው በምርጫ ሕጉ መሰረት የተከለከለ ቢሆንም በተግባር ግን ታይተዋል ብለዋል ህብረቱ። ህብረት ለምርጫ እስከ እኩለ ቀን 2003 አሳሳቢ ሁኔታዎችን የተቀበለ ሲሆን ከነዚህ ውስጥ 40ዎቹ መረጋገጣቸውንና ቀሪዎቹ 163 ጉዳዮች በማጣራት ሂደት ላይ እንደሚገኙ አስታውቋል። ዝርዝር መረጃዎችን የያዘው የመጀመሪያ ደረጃ ሪፖርት በሚቀጥሉት 2 እና 3 ቀናት ውስጥ ለህዝብ ይፋ እንደሚደረግም ህብረቱ በሰጠው መግለጫ አረጋግጧል። ከዚሁ ድምፅ ከመስጠት ጋር በተያያዘ ያጋጠሙ ችግሮችን አስመልክቶ ብሔራዊ የምርጫ ቦርዱም መግለጫ ሰጥቷል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይሄን ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰደውን እርምጃ በቀጣይ ያሳውቃል ሲሉ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ143 ምርጫ ጣቢያዎች የጸጥታ ችግር ምክንያት የምርጫ ሂደቱ ማቋረጡን አሳውቆ የነበረ ቢሆን ከተጠቀሱት ጣቢያዎች በተጨማሪ በኦሮሚያ ክልል ባሉ ቢሉኖጳ፣ ሙካሳቺ፣ ቀርሳ ምርጫ ክልሎች የጸጥታ ሁኔታ መሻሻል ባለማሳየቱ ምርጫው አለመካሄዱን ተናግረዋል። ሰብሳቢዋ አክለውም ቢሉኖጳ ችግሩ እንዳለ ስለሆነ ትናንት መፈጸም ስላልቻለ ዛሬ የድምፅ መስጠት ሂደቱ እንዲከናወን ቦርዱ ወስኗል። ሞካሳችን በተመለከተ ችግሩ እንደቀጠለ ስለሆነ የድምፅ መስጠት ሂደቱ አልተከናወነም ሲሉ ገልጸዋል። በአማራ ክልል በጸጥታ ምክንያት ተዘግቶ የነበረው የኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ አሁንም ምርጫ ሳይካሄድባቸው ሲቀር በ15ቱ ድምፅ መስጠት የሚያስችል ሁኔታ ስለተፈጠረ ምርጫ ማድረግ መቻሉን ሰብሳቢዋ ገልጸዋል። ሰብሳቢዋ የጸጥታ ችግር በተፈጠረባቸው አካባቢዎች ምን አይነት ጉዳት እንደደረሰ ተጠይቀው ሲመልሱ የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው በማለት በደፈናው መልሰዋል። ተቃጥለዋል፣ ወድመዋል የሚለውን ዝርዝር የማጣራት ስራ መሰራት አለበት። ባልተጣራ ነገር ላይ በዚህ ደረጃ መናገር ስለማይቻል እሱን ሙሉ ለሙሉ አጣርተን ምላሽ እንሰጣለን ብለዋል። 7ኛው የኢትዮጵያ ብሔራዊ ምርጫ ለመታዘብ ከተገኙት በቀድሞው የኬንያ ፕሬዝዳንት እሁሩ ኬንያታ የተመራው የአፍሪካ ህብረት የምርጫ ታዛቢ ቡድን ነው። ቡድኑ አባላቱን በማሰማራት ያሰባሰበው ጠቅላላ ሪፖርት ነገ ረቡዕ ግንቦት 3 ቀን 2026 ይፋ እንደሚያደርግ አስታውቋል። ሰኔ 1 ቀን 2026 በተካሄደው ብሔራዊ ምርጫ በትግራይ ክልልና በተወሰኑ የአማራ አካባቢዎች ምርጫ እንዳልተካሄደ የሚታወቅ ሲሆን መቼ ሊካሄድ እንደሚችልም የተባለ ነገር የለም። ትግራይ ያልተሳተፈችበት ምርጫ መካሄዱ በቀጣይ የኢትዮጵያ ህልውና ከፍተኛ ተጽዕኖ እንደሚኖረው የፖለቲካ ተንታኞች በመናገር ላይ ናቸው። ምክንያቱ ደግሞ ምርጫ የተካሄደበት ፌዴራላዊ ስርዓት በመመስረት
የትግራይ ሚና ከፍተኛ ሆኖ ሳለ በአሁኑ ምርጫ ሳይሳተፍ መቅረቱ ክልሉ በፌዴራል መንግስት ውክልናም ሆነ ድምፅ አይኖረውም። ይህ ደግሞ ክልሉን በግልጽ ያገለለ መንግስት እንዲመሰረት ያደርጋል። ምርጫው ትግራይን ከማግለሉም በተጨማሪ ጠንካራ ተወዳዳሪ በሌለበት ብልጽግና በበላይነት የተወዳደረበት ምርጫ በመሆኑ ምርጫው የውሸት ነው በማለት የሚተቹ ባለሙያዎች አሉ። ከምርጫው በፊት የነበረው የሚዲያ አፈና፣ የቅስቀሳ ምህዳሩ መጥበብና ሌሎች ጫናዎች ደግሞ እንደ ምክንያት ያስቀምጣሉ። ከዚህ በመነሳትም ኢትዮጵያ በአንድ አምባገነናዊ መሪ እጅ የመውደቅ ዕድሏ የሰፋ እንደሆነ ይተነብያሉ። የምርጫው አጠቃላይ ውጤት ከሰኔ 4 እስከ 9 ቀን 2026 ወይም ደግሞ ከግንቦት 27 እስከ ሰኔ 2 ቀን 2018 ዓ.ም ይፋ እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ገልጸዋል።